የተረጋጋ እረፍት ብቅ የሚለው እግዚአብሔር ተከፈት ተከፈት እግዚአብሔር ተከፈት። ወንድሜ አይ የኔ ጥያቄ እኮ ያው አሁን ማለት ነው ወንድሜ መንፈሳዊ ውጊያ ያልገባችሁ እህቶቻችንና ወንድሞቻችን ማለት ነው ማለት አሁን እኮ እንዴት ነው ሰይጣን ነው የምትሉ ሰይጣን እኮ እኛ በስመ አብ ወወልድ ወመንፈስ ቅዱስ ካለን አይመጣም እሱ በእኛ አይቀርብም ይላሉ። ግን እኮ አምልኮ ህይወትም የላቸውም ጭራሽ አይሰግዱም አይጸልዩም። እና እንዴት ብለን ነው የምናስረዳቸው? በዛ ላይ ደግሞ የመንፈሳዊ ውጊያ እንዴት ብለን ነው የሚገባቸው? ለሱስ እኛ ብቻ መዳን አለብን ወይስ እህቶቻችን ወንድሞቻችንም ማለት አሁን ቤተሰብ ቅርብ ከሆነ እንዴት ብለን ነው የምናስረዳቸው ነው ጥያቄ። ያው ጊዜ ካለ ብትነግረን። በዛ ላይ ደግሞ ያው ቪዲዮህን ሁሉ ጊዜ ስለሚከታተሉ ልክላቸው እችላለሁ። ያው ቤተሰብ ስትሆን ማለት ለሳቸው ቅርብ ሆነ ስትመክራቸው ምናምን ንቀትም አለ። በዛ ላይ አንቺ እኮ የአንቺ መናፍስት እኮ መጨረሻ የላቸው ምናምን ብሎ እንደ ላግጼ ወይም እንደ ቀልድ አለና እኔ ግን እውነት ለመናገር እኔ የዳንኩት በመምህር ተስላሴ በአባታችን በአባ ግርማ ነውና የአምልኮ ህይወት ያወቁ በሳቸው ነውና ጸጋቸው ያብዛላችሁና ያው ለነሱ ላስረዳ ሲል በቃ ጭራሽ የበለጠ ደግሞ እነሱ መንፈስ ሞቶ ቤተሰብ ስለሆኑ ማለት ነው እኔ ሊያዳክሙኝ ይፈልጋሉና ከቤተሰብ ውስጥ እኔ ነው የነቃሁት በመንፈሳዊ ውጊያና የነሱ ደግሞ ወደ እኔ ያው በስግደልም በመቁጠሪያም ተጠቀም ወዲያው የነሱ መናፍስቴ ወደ እኔ ይሰበሰባሉና ለእኔ ደግሞ ይደክመኛል ሰው ነኝና ያው ድክመትም አለ። አንዳንዴ ወድቃለሁ እነሳለሁ ግን እግዚአብሔር ይመስገን እግዚአብሔር ኃይሌና ብርታት ስለሆነኝ ነው እንጂ ደካማ ነኝ። ግን ያው ለነሱ ግን መስራዳት አልቻልኩም እና አንተ ያው መከረልኝና ያው ቪዲዮው ደግሞ ቀርጬ ለሳቸው ልክላቸዋለሁ። እሺ እህታችን እንግዲህ አሁን ለምሳሌ እንደዚህ አይነት ሰዎችን ስትመክሩ አንደኛ ማወቅ ያለብን ነገር ምንድነው? እነዚህ ሰዎች በሰይጣን ልባቸው የተደፈነ። ምክንያቱም ሰይጣን ልባቸውን ይደፍነውና ነገሮች ሁሉ እንዳይገባቸው፣ ነገሮች ሁሉ ቀልድ እንዲመስላቸው እንዲሰማቸው ያደርጋል። አንድ ሰው በመንፈስ ፈተና ውስጥ እንዳለ ለማወቅ ማለት ነው የራሱን ህይወት መመርመር በቂ ነው። በቃ ምን አይነት ህይወት ነው እየኖርኩ ያለሁት፣ ምን አይነት ህይወት ነው እየመራሁ ያለሁት የሚለው ነገር ማየቱ በጣም በቂ ነው ማለት ነው። እና አንድ ሰው ለማስተማር ደግሞ ከበቂ በላይ የሆኑ ትምህርቶች አሉ። በቀላሉ ለምሳሌ ገጠመኝ የምታዳምጪ ሰዓት እስኪ ይህን ነገር አዳምጡት እና እስኪ እንነጋገርበታለን፣ እስኪ ይህን ነገር ስሙት ብለሽ ልትጋብዣቸው ምናምን ትችላለሽ። ግን እነሱ በቃ ምንድነው መንፈስ ምናምን ገና ሳያዳምጡት እኮ ነው ሳይሉት ምንድነው መንፈስ የምትይው ምናምን ሊሉሽ ይችላሉ ማለት ነው። እና አንቺ የተገለጸልሽን አንቺ የገባሽን ነገር እነሱ በቀላሉ ሊገባቸው አይችልም፣ ምክንያቱም ስለተያዙ ማለት ነው። ዋነኛው ነገር ማመን ያለባቸው ነገር ምንድነው? መያዛቸውን ማመን መቻል አለባቸው። መያዛቸውን እንዴት ነው የሚያውቁት? አሁን በሚኖሩት ኑሮ በሚኖሩት ህይወት ማለት ነው። ምን አይነት ህይወት ነው እየኖሩ ያሉት? እውነት በአምልኮት ህይወት ነው የተኖረው? አንድ ሰው ይጸልያል ወይ? ይሰግዳል ወይ? ንስሐ ይገባል ወይ? ቅዱስ ቁርባን ይቀበላል ወይ? ምን አይነት ህይወት ነው እየኖረ ያለው ብሎ አይቶ ተመልክቶ የራሱን ህይወት መተርጎም ይችላል እዚሁ ማለት ነው። እኛ ሳንነግረው እዚሁ መተርጎም ይችላል ማለት ነው። የማንን ግብር ነው እየፈጸመን ያለ ነው? እውነት መንፈስ ቅዱስ ያዘዘንን የእግዚአብሔርን ስራ ነው እየሰራን ያለ ነው ወይስ የሰይጣን ግብር የሆነውን ኃጢአት ነው እየሰራን ያለ ነው? ኑሯችን ልምዳችን በምን አይነት ህይወት ውስጥ ነው ያለው የሚለው ነገር ስትመለከቱት መልሱን ታገኙታላችሁ ማለት ነው። ስለዚህ አንድ ጊዜ ትነግራቸዋለሽ፣ ትምህርትም እንዲያዳምጡ ልትልካቸው ትችላለሽ፣ ትነግራቸዋለሽ። አንድ ጊዜ ሁለት ጊዜ ትነግራቸዋለሽ። ከዛ በላይ ካልሰሙሽ ግን ምንም ነገር ማድረግ የለብሽም ማለት ነው። በተለይ ቤተሰቦች ከሆኑ ምንድነው ማድረግ ያለብሽ? አንቺ መጀመሪያ በሁለት እግርሽ ቁሚ። አንቺ በደንብ መጸለይ፣ መስገድ፣ ንስሐ መግባት፣ መቀበል በደንብ ስትጀምሪ ማለት ይህን ህይወት በራስሽ ላይ በደንብ የጀመርሽ ስትመጪ እነሱን በጸሎት ማሰብ፣ በቃ በምትጸልይ ሰዓት እነሱን ማሰብ። ምን ትያለሽ? እግዚአብሔር አምላክ ሆይ ልቦናቸውን ክፈት፣ እኔ አቅም የለኝም፣ እኔ ደካማ ነኝ፣ እኔ ኢትዮጵያ ነኝ እና እባክህ አንተ ልቦና አስጣቸው፣ ክፈትላቸው። የኔን ልቦና የከፈትክ የኔን ማስተዋል የኔን አንደበት የከፈትክ አምላክ የነሱን ክፈት እባክህን ብለሽ እግዚአብሔርን በጸሎት ትጠይቂው። እግዚአብሔር አምላክ ልቦናን ይከፍታል። የማይከፍቱ ልቦና የለም፣ እግዚአብሔር አምላክ ይከፍታል። ስለዚህ አንድ ጊዜ ተነግራችኋላችሁ፣ ሁለት ይነገራችኋል። ካልሰሙ መተውን ያለባችሁ በቃ
ምንድነው ማድረግ ያለባችሁ? እነሱ በጸሎት ማሰብ። እግዚአብሔር አምላክ በአንድም ሌላ መንገድ ይነግራቸዋል። ይሄን ነገር ደግሞ ንገሯቸው። እግዚአብሔር በአንድም በሌላ መንገድ ይናገራል ወይም ደግሞ ያስተምራል። መጽሐፈ ኢዮብ ምዕራፍ 33 ቁጥር 14 ላይ ማለት ነው። በአንድም በሌላ መንገድ ይናገራል። በህልም ይናገራል፣ በሰው ላይ ይናገራል፣ በልጅ ላይ ሆኖ ይናገራል፣ በስራ ቦታ፣ በብዙ ነገር፣ በጓደኞቻችሁ፣ በብዙ ነገራችሁ እግዚአብሔር አምላክ ያስነግራችኋል። እናንተ መስማት አይደለም ያለ መስማት ነው ጉዳይ ደግሞ የማን ነው? የእናንተ ነው ማለት ነው። የእናንተ ነው። ስለዚህ ሰይጣን ልቡ የደፈነበት ሰው እንደዚህ ነገር ሊገባው አይችልም። ምክንያቱም የሰይጣን ሴራው ስለሆነ የተነገረው ያለው በውስጣቸው ያለው ሰይጣን እንዲነቃበት ስለማይፈልግ ከነቁ እኮ ሊያዝ እኮ ነው። ከነቁ እኮ እሱ እኮ ሊታሰር እኮ ነው። ስለዚህ ምንድነው ማድረግ ያለበት? መከላከል ይጀምራል ማለት ነው። መከላከል ይጀምራል። አንቺን ካለመስማት ከማንቋሸሽ አልፎ ራሱ በጣም ጥቃት ሊያደርሱብሽ ይችላሉ ማለት ነው። በቃ ሊያገሉሽ ላይ ይችላሉ ማለት ነው። በጣም ስቃይ ሊያደርሱብሽ ራሱ ይችላሉ ማለት ነው። ግን አንደኛ ማወቅ ያለብሽ ነገር እነሱ አይደሉም። በላያቸው ላይ ያለው መንፈስ እንደዛ የሚያደርገው እና አሁን ያለሽበት ደግሞ የአምልኮት ህይወት ትንሽ በርታ ያለ ካልሆነ ከመንፈሱ ጋር መታገል ትንሽ ሊከብድ ስለሚችል አንቺ ራስሽን በደንብ በጸሎት በስግደት በደንብ ማበርታት፣ ከዛ በኋላ እንደዚህ በመጸለይ በመሰግጅበት ሰዓት ደግሞ ቤተሰቦችሽን በጸሎት ማሰብ ማለት ነው። በቃ እግዚአብሔር አምላክ ቤተሰቦችን ልቦና ክፈት፣ አይናቸውን አብራላቸው እባክህን እያልሽ መለመን፣ እግዚአብሔር አምላክ የልቦናቸውን ያበራል ማለት ነው። ልብና ኩላሊትን የሚመረምር እሱ ስለሆነ የዋህነታቸውን አይቶ እግዚአብሔር አምላክ አንድ ቀን ይመልሳቸዋል ማለት ነው። አንድ ማድረግ የምንችለው ነገር ይሄ ብቻ ነው። መከራከር፣ መጣላት፣ መገፋፋት አያስፈልግም። ግዴታ ወቁ ማለት አይጠበቅባችሁም። በቃ አንድ ትምህርት መላክ ነው ያለባችሁ። አንድ ገጠመኝ እስኪን ገጠመኝ አዳምጡት፣ እስኪን ይህን ትምህርት ስሙት ብላችሁ አንድ ትምህርት መላክ ነው። ያንን ትምህርት ከመላካችሁ በፊት እንደው እግዚአብሔር አምላክ ሆይ ይህን ትምህርት ልክላችኋለሁ፣ እንደው እንዲያዳምጡት እባክህ ልቦናቸውን ክፈትልኝ፣ ይህንን ነገር እንዳያዳምጡ ይህን ትምህርት እንዳይማሩ የሚያደርጋቸው ርኩስ መንፈስ እባክህ አንተ እሰርልኝና እባክህን ይህን ነገር እንዲያዳምጡ ይህን ትምህርት እንዲያዳምጡት እርዳቸው ብለሽ ጸልየሽ ከዛ ያንን ቪዲዮ ላኪላቸው። በእግዚአብሔር ስም ባርከሽ ላኪላቸው። እግዚአብሔር አምላክ የዛን ጊዜ ስራውን ይሰራል ማለት ነው። ሁሉን ነገር ለእግዚአብሔር መስጠት ማለት ነው። አንቺ አንድ ጊዜ ሁለት ጊዜ ከተናገርሽ በኋላ ደግመሽ መናገር ስለሚከብድሽ ማለት ነው። ምክንያቱም ካልሰሙሽ ሰው ነሽና ተስፋ ተቆርጫለሽ። ለእግዚአብሔር ከነገርሽው ግን እግዚአብሔር ሁልጊዜም አስተዋሽ ስለሆነ ማለት ነው። ስለዚህ የታችን ለእግዚአብሔር አሳልፈሽ ስጪው። ያልኩሽን ነገር አድርጊ። ትምህርት ላኪላቸው። የመምህራችንን የመምህር ተስፋዬን ገጠመኞች ላኪላቸው። ገጠመኝ ሲጀመር በጣም በቃ እያስተማረ የሚመክር ትምህርት ነው። ስለዚህ ገጠመኝ ራሱ በቂያቸው ነው ለነሱ ማለት ነው። የአንቺ ራሱ መናገር ላይ ጠበቅባቸው ይችላል። ስለዚህ እስኪ ይህን ነገር አዳምጡት ቢያችሁ። ስለዚህ በውስጣቸው ያለው መንፈስ ደግሞ ያከላከላል። ምንድን አስር መንፈስ የምትሉት ይላሉ ማለት ነው። ይህን እኮ በገጠመኙ ላይ ከተጠራው እኮ ትንሽ ሰዓት እኮ ነው መንፈስ 1 2 3 ጊዜ ቢጠራ እኮ ነው። ሌላው ሙሉ እኮ ታሪክ ነው የሚነገረው። የሰው የዛ ግለሰብ ታሪክ፣ የተሰቃየው ስቃይ፣ ያለፈው ነገር እኮ ነው የሚነገረው። ግን እነሱ የሚይዟት ጆሮቸው ላይ ምንድነው መንፈስ የምትሉ ብቻ ነው ማለት ነው። ስለዚህ ህይወታችንን መንፈስ ከመራው ህይወታችንን መንፈስ ከተቆጣጠረው ለምን ስለ መንፈስ ማናወራው? ለምንድን ነው ማናወራው? እናወራለን እንጂ ስለ ሰው ላይ ስለምን እናወራ? ምክንያቱም እየኖርን የእሱን ግብር የሚፈጽሙ ስላሉ ማለት ነው። በቃ የእሱን የሚከተሉ ስላሉ ማለት ነው። ሳናውቀውም ባለማወቅም የእሱን ግብር እየፈጸምን ስለሆነ ማለት ነው። መንፈስ ስለተባለ ሳይሆን ዛሬ ኃጢአት ስትሰራ ኦልሬዲ መንፈስን ከመጣት አልፈ ግብሩን ፈጽመህለታልና ኦልሬዲ ከአንተ ጋር እንዲተባበር አድርገዋል ማለት ነው። ስለዚህ ስለ መንፈስ ማወራቱ ሊደንቅህ አይገባም፣ ወይም ደግሞ ሊደንቅሽ አይገባም። ምክንያቱም የእሱን ግብር እየፈጸመችሁ ስለሆነ ወይም ደግሞ እየፈጸመ ስለሆነ ስሙ ተጠራ አልጠራ እኮ ሊደንቃችሁ አይገባም፣ ግብሩን እየረግለ ስለሆነ ማለት ነው። ስለዚህ ትምህርቱ የመናፍስት ውጊያ ትምህርቱ መንፈስ ሳይሆን ዝሙተኛ ያረገህ መንፈስ ነው፣ ሱሰኛ ያረገህ መንፈስ ነው፣ እድልህ የተቀማው በዚህ ነው፣ ትዳር የተበተነው እንደዚህ ነው፣ ስራ አጣኸው በዚህ በርኩስ መንፈስ ነው ተብሎ አንድ ሰው ሲነገረው መስማት መቻል አለበት ማለት ነው። ካልሰማ ምንም ማድረግ አይቻልም። ስለዚህ የታችን እንደዚህ አድርገሽ ገጠመኝ በደንብ ላኪላቸው። ገጠመኝ ራሱ በደንብ በጣም ያስተምራቸዋል። እኛም የተማረው ተለውጠን እዚህ ጋር የደረስነው በገጠመኝ ነው። ስለዚህ የመምህራችንን ትምህርት ገጠመኝ ላኪላቸው። ብዙ ጊዜ ደግሞ የቤተሰብ ነገር መመርመር ያስፈልጋል። ቤተሰብ
የቤተሰብ ኮታኮተት የሚባሉ ነገሮች አሉ። ይመለክ የነበረ ዛር አይነ ጥላ ነበረ ወይ ብላችሁ መጠየቅ፣ እናትና አባት የማያመልኩ ከሆነ አያት ያመልክ ነበረ ወይ፣ ቅድመ አያት ያመልክ ነበረ ወይ እያላችሁ መምጣት፣ ዛር እንዴት እንደሚወለድ ምናምናም ነገር ትምህርት ላይ ዩቲዩብ ላይ ሰርች ያደረጋችሁ የመምህራችንም መልካም መንክራስ መምህር ግርማ ትምህርትም አለ፣ መምህራችን የሚያስተምረው መምህር ተስፋዬም አለ፣ ቀሲስ ሆኖ የሚያስተምሩትም አሉ። እነሱን ሰርች እያደረጋችሁ የዛር መንፈስ ምንድን ነው የሚለውን ሞር ደግሞ ለቤተሰቦቻችሁ ከሆነ የምትጨነቁት ስለ ዛር መንፈስ በደንብ የሚያብራራ ቪዲዮ ዩቲዩብ ላይ ያለ እሱ መላክ ነው ዋናው ነገር የሚጠበቅባችሁ ማለት ነው ከምንም በላይ እና ጸልዩ። በቃ እግዚአብሔር እንትን እንዲላችሁ እንዲያግዛችሁ ጠይቁት፣ ልቦናችሁ እንዲከፍት ማለት ነው። እና እህታችን ይሄን ነው የምልሽ። ለኔ ቃል የተሰማልን ወንድማችን እግዚአብሔር ያክብርልኝ። እና እውነት ለመናገር ማለት መንፈስ የሚሉት እኮ ማለት እነሱ መቶችም ሲጀምር እኮ ገጠመኝ ጭራሽ አይዳምጡም። ግን በቲክቶክም ቢሆን በዚህም እነሱ እኮ ማለት ደፍተራ ናቸውና ለምን እንደዚህ ይላሉ? መንፈስ እኮ እያሉ ማለት እየተጫወተባችሁ። በዛ ላይ ደግሞ አይነጥላ መንፈስ የቤተሰብ አይነጥላለን ነው የነሱ ማለት ነው። 20 ዓመታችሁ በዛ ላይም 28 ሆኖ በቃ ምንም አላገቡም፣ ፍቅረኛም የላችሁም እና ይገርመኛል አንዳንዴ። እና የሆነ ወንድ መጥቶ ሲጠይቃችሁ ወይም ለፍቅር ሲጠይቃችሁ ደግሞ ያባርራሉ። እና ያን ግን እነሱ ሳይሆን ያው አይነጥላው ዛር ነው እና የሆነ ነገር ጸሎት ካደረ ታሽ ቦዞንሻል ዛር አይነጥላ እንግዲህ ያው እኔ ባለኝ ብሎ ስለሚቀመጥ ሴት ላይ ከሆነ ወንድ ላይ ከሆነ ደግሞ እኔ ሚስት ነኝ ብላ ስለምትቀመጥ ማንንም ሰው አያስጠጉም ማለት ነው። አያስጠጉም። ሰው ቢመጣም ያባራሉ። በሆነ ምክንያት አድርገው ያባራሉ። ትዳር በጠራይ ካገባ እንድታገባላችሁ በቃ እነሱ ደግሞ አይያቅርቡም። በቃ እንዲያገቡ ቢፈቅድላቸው ራሱ ማለት ነው ያፋታቸዋል። እንዚህም በዛም አድርጎ ያፋታቸዋል ማለት ነው። በጣም ትምህርት ያስፈልጋል። ይሄ ነገር መማር አለባቸው ማለት ነው ታችን። እስኪ ያው እግዚአብሔር አምላክ ያውቃል። እንግዲህ ያው ደግሞ ማለት የሚገርመኝ አንዳንዴ ደግሞ እኔ መቁጠሪያ ከተጠቀምኩ ምናምን ማለት ነው ሄዶ ወደሱ ማለት አሁን የራይል መንፈስ ካለ ወይም ደም የሚያፍስስ ካለ ወደ እነሱ ሄደ የሚበቀለው ለምን እንደሆነ አላውቅም። ግን ያው እነሱ እኔ በቃ በእነሱ ልናደድ ብሎ ማለት ነው ለእኔ ልናደድ ብሎ በቃ በእነሱ ነው የሚበቀለኝ። እና አንዳንድ ጊዜ በራሴ ሲሆን በቃ ደስ ይለኛል ማለት እችለዋለሁ። በእነሱ ሲሆን ግን በጣም ነው የሚከፋኝ። በቃ አልችልም። በቃ ለምን እግዚአብሔር እኔ እኮ ሊመለሱ ብዬ ያው ጭራሽ የባሳቸው ሲሆን በቃ አዝናለሁ። እኔ ብቻ መዳን አልፈልግም። ስልክ እየገባብሽ ነው ታችን። አይሰማም ድምጼ? ፖዝ ነው። ስልክ እየገባብሽ ነው። አይ ኔትወርክ የተቋራረጠ ይሆናል። እና ያው ማለት በጣም ነው የሚከፋኝና ያው ለነሱ ሲበቀላቸው እና አንድ እህቴ ደግሞ አለችኝና ታላቅ እህቴ ናት። በጣም በዚህ ላይ ደግሞ በስደት በጣም ነው የቆየችው እና 28 ምናምን እድማ ሆነው የሆነ ፍቅረኛ ሲመጣ አባክሪ በቃ ወድሻለሁ ምናምን ስላት በቃ አትቀበልም። እና የራሴ መካሄድ አለኝ። በዛ ላይ ደግሞ ጠቋር አለባትና የራሄል መንፈስም አለና ከኔ ሄዶ ያው በኔ በዛሬ አመት ነበረኝና እኔ በጣም ደም ይፈሳኝ ነበር። በዛ ላይ ደግሞ የወር አበባዬ በጣም ከመጠን በላይ ነበርና አሁን ደግሞ ዞሮ ወደሳ ሄድና ያው ያሳዝነኛል አንዳንድ ጊዜ ለምን ወደሳ ሄጄ ማለት ወደሳ ሲሄድ እኔ እኮ ታሰርለዋለሁ ግን ያው ሰራዊት ስለሚበተን ይመስለኛል ያው የበተነ እየሄደ እየዞረ ማለት ግብር ከኔ ሳጣ ወደሱ ደግሞ ይሄዳል። እና በቤተሰብ አለ መሰለኝና የራሄል ሳይሆን ይልሽ ካንቺ ሳይሆን ይሄ የሄደው ማለት ነው ከእናትሽ ወይ ደግሞ ከአባትሽ ነው የሚሄደውና ስትወልዱ አብሮ የሚወልድ አሁን ያልሻ የጠራሻቸው ራሄል መንፈስ ሊሆን ይችላል፣ ዛር አይነጠላ ሊሆን ይችላል። ስትወለዱ ከሁላችሁም ጋር አብሮ የተወለደ ዛር ነው ያለው። ስለዚህ አንቺ በምትጸልይ ሰዓት ካንቺ ጋር አይሄድም። አንቺ ላይ ያለው እዛው ላይ ነው፣ አንቺ ላይ ነው ያለው። እነሱ ደግሞ የራሱን የቻለ ሌላ አለ
ስለምልሽ ዋናው ደግሞ እናትሽ ላይ ወይ ደግሞ አባትሽ ላይ ተቀምጦ ይገኛል ማለት ነው። ከእናትሽም ከመጣ ብዙ ጊዜ ከእናት ነው የሚመጣው፣ ግን ከአባትም ይመጣል። በነገራችን ላይ ከሁለቱ ነው የሚመጣው። አንድ ሰው ሲወለድ ሲመለክ የነበረ ከአያት ከቅድሚያ ሲመለክ የነበረ ሲዋረስ የመጣ የዛር መንፈስ ከእናትም ይወለዳል ከአባትም አብሮ ይወለዳል ማለት ነው። ስለዚህ አንቺ በምጸልይበት ሰዓት ከአንቺ ላይ ሄዶ አይደለም የሚያደርገው፣ ግን መናፍስት በአንቺን ይዋጉሻል። አንቺ በመጸልይ ሰዓት ጸሎት በመጀመሪ ሰዓት ይዋጋሻል ማለት ነው። ደካማ ጎንሽን ስለሚያውቀው አብሮሽ ስለኖረ ከልጅነትሽ ጀምሮ አብሮሽ እያደገ ስለመጣ ወዲህ ባህሪሽን ስለሚያውቀው በምን እንደምትበሳጪ ስስ ጎንሽ የትኛው እንደሆነ ያውቃል ማለት ነው። ስለዚህ በዛ ነገር አንቺን ለመጉዳት ወይም ደግሞ አንቺን ተስፋ ለማስቆረጥ ከዚህ ነገር እንድትወጪ ሊያደርግ ብዙ ሙከራዎችን ሊሞክር ይችላል። ያን ነገር ደግሞ አንቺ ተረድተሽ መናፍስት ውጊያ ማለት እኮ ነው። በቃ ውጊያውን ማወቅ አለብሽ። ወደ ውጊያ ከመግባትሽ በፊት መጀመሪያ ውጊያው ማወቅ አለብሽ። ልክ ይሄ ነገር ስትጀምሪ በምን አይነት መንገድ ሊፈትንሽ ይችላል የሚለው ነገር ማሰብ መቻል አለብሽ ማለት ነው። አንቺ የምትጸልይ የምትሰግጂ የምትቀጠቅጭ ከሆነ እዚህ ጋር እስከዛሬ ያልተነካ መንፈስ ስለነበረ አሁን ደግሞ መነካት ጀመረ ማለት ነው። ስለዚህ እናንተ ጋር የዛሩ ላጁ ይኖራል። ዋናው ዛር ደግሞ እናታችሁ ጋር ይቀመጣል ማለት ነው። ስለዚህ እህቶች ላይ ራሷ ላይ ያለው ዛር ነው እንጂ እንትን የሚላት ከአንቺ የሄደ ምንም አይነት ዛር የለም ለማለት ፈልጌ ነው። ከአንቺ የሚሄደው ማን ነው? አንቺ ስትወልጂ ከአንቺ ወደ ልጆች ይሄዳል ማለት ነው። ስለዚህ ከእናታችሁ ከአባታችሁ ወደ እናንተ የሄደው አንቺ ስትጸልይ ስትሰግጂ ግን ከአንቺ ወደ እህቶች ወደ ወንድሞች የሚሄድ ምንም አይነት ዛር የለም ማለት ነው። ኦልሬዲ ስትወለዱ ከልጅነታችሁ ጀምሮ አብሮ ተወልዶ ስላለ ማለት ነው። አብሮ ስላለ ማለት ነው። እሺ ታችን ቃል የተሰማልን ወንድማችን እንደዚህ ብለሽ እንድታስቢ ስለሚያደርግሽ ነው። እነዚህ ተጸልይ ከኔ እየሄደ እዛ ጋር እንትን እያላቸው ነው ምናምን እያልሽ ነው። እንደዛ ሳይሆን አንቺን ምክንያት ነው የሚፈልገው። በቃ ምክንያቱም አንቺ ከዳንሽ፣ አንቺ ካወቅሽ፣ አንቺ ከነቃሽ ያ ሁላ ቤተሰብ ሊድን ነው ማለት ነው። ስለዚህ ውጊያውን ይጀምራል ማለት ነው። ውጊያውን በግልጽ እያሳየሽ ነው ማለት ነው። እየጀመረ ነው ማለት ነው። ገብቶሻል? እያሳየሽ ነው በቃ። ስለዚህ አንቺ ደግሞ ምንድነው ማለት አለብሽ? እንተያያለን እስኪ ማን እንደሚያሸንፍ ብለሽ ውጊያሽን በደንብ መቀጠል ነው። ከእግዚአብሔር ጋር በደንብ መጸለይ፣ መስገድ ምናምን ማለት ነው። መቀጥቀጥ ማለት ነው። መቀጥቀጥ በጣም ግድ ነው። እነሱንም በቃ እግዚአብሔርን ጸልይ፣ ቅድም እንዳልኩሽ ጸልይላቸው ስልሽ እንዳትስቢ ከነሱ ላይ ወደ ሌላ እንዳትይ። ምክንያቱም አትችይም፣ ውጊያውን አትችይም። ምክንያቱም እዛ ሲገበር የነበረ መንፈስ ስለሆነ እነሱ ላይ ያለ መንፈስ ብዙ ግብር የለመደ ወይም ደግሞ ተቀምጦ የነበረ መንፈስ ተወልዶ የመጣ መንፈስ ስለሆነ አንቺ ጋር መጥቶ መከራሽን ነው የሚያበላሽ። ስለዚህ መጀመሪያ አንቺ በሁለት እግርሽ መቆም መቻል አለብሽ። አንቺ መበርታት መቻል አለብሽ። ከዛ በኋላ ነው ልጆች ካሉሽ የልጆችሽን ብትስቢ ችግር የለውም። ምክንያቱም ከአንቺ ስለሆነ ልጆችሽ የሚሄደው ችግር የለውም። ግን ይሄ የእህት የወንድም የአባት የእናት ምናምን አይሳብም ማለት ነው። ስለዚህ እናንተ ራሳችሁ ነው መቻል ያለባችሁ። ራሳችሁን ችላችሁ መጸለይ መስገድ ማለት ነው። እና ስትቀጠቀጪ የዛር መንፈስ ብዙ ጊዜ የሚቀመጠው ጀርባ ላይ ነው የሚቀመጠው። እና በጀርባ ያረህ የምትኖር ቤተሰብ መንፈስ ከእናት ከአባት ከዘር ማንዘሬ በውርስ የመጣ ከልጅነት እስከ እውቀት መሰናከል ያበዛህብኝ በጥፋት መንግስት ትከተለኝ የኖርክ ጠቋር አዳልሞቴ ወሰንጋላ ጨልያ መቺሳ ኪራ ዱፍቱ ምናምን እያልሽ እንዲህ እየጠራሽ ቡዳ ዘራ አይነ ጥላ የእባብ ዘንዶ እርኩስ መንፈስ እያልሽ የምትወዳቸውን ታቦት እየጠራሽ በሊቀ መላኩ በቅዱስ ሚካኤል ስም፣ በሊቀ መላኩ ቅዱስ ገብርኤል ስም፣ በሊቀ መላኩ ቅዱስ ዑራኤል ስም ታሰር፣ ስራህን አቁም፣ ከዛሬ ሰዓት ጀምሮ ስራህን አቁም፣ ታሰር፣ ስሰግድ አብረኝ ትሰግዳለህ እያልሽ ስግደቱ ለአንተ እሳት ይሆነብህ፣ ለእኔ ግን የክብር ይሁንልኝ እያልሽ ታሰር እያልሽ እየቀጠቀጥሽ እየሰገድሽ እየጸለይሽ ህይወትሽ መግፋት ነው ማለት ነው። ከዛ እግዚአብሔር አምላክ ብርታቱንና ጉልበቱን ሰጥቶሽ ልክ አንቺ ላይ ያ ነገር ሲጋለጥ ያን ጊዜ ደግሞ ቤተሰቦችሽ መንቀጥ ይጀምራሉ ማለት ነው። ስለዚህ የታችን በርቺ። እሺ ወንድሜ ያመሰግናለሁ ስለምትለው። እሺ ታችን እሺ በርቺ። እሺ ዋንዴ ወንድማችን ወንድሜ ሳሚ ዲያቆን ልበልህ መምህር ልበልህ እንዴት ነህ? ኧረ ዱርዬ በለኝ ዲያቆን። ኧረ ቲክቶክ ዱርዬ ነኝ ወንድሜ። ምናልባት እንዲሁ ሰው ዝም ብሎ አይጠራም በሚለው ነው፣ አይታወቅም። ዱርዬው ሳሚ ካልከኝ በቂ ናቸው። ያው ስክሮል እያደረኩ ነበር፣ አጋጣሚ ቤትህ ጋር ደረስኩ። ደስ የሚል ርዕስ ይዛችኋል፣ የኔም ጉዳይ ይሆናል በማለት ነው ገስት አስገባኝ ብዬ የጻፍኩልህ።
በቃ እኔም የመጨረሻ ነበር እንትን ያልኩት። በቃ ካንተ ጋር እናወራና እንዘጋለን ማለት ነው። በጣም አምሽቼ ነው የገባሁት እኔም ዛሬ። እሺ የሳሚና እኔ ጋር ምን አለ መሰለህ በጣም በሚገርም ሁኔታ አንዳንዴ ሰው ብዙ ጊዜ ያቅም ነው። በነገራችን ላይ ወደ ጎጃም ዙሪያ እንጅባራ አካባቢ ነዋሪ ነኝ። እዛው ነው ተወልጄ ያደግኩት እና አሁን እያወራችሁ ባላችሁ ጥርሰ ጉዳይ ላይ በጣም ከፍተኛ የሆነ ጊዜንም እድሜንም ማንነቴንም ጭምር ያበላሸው ህይወቴን ሁሉ ጉስቁል ያደረገው ነገር አለና በሐሳብ ደረጃ አንዳንድ ነገር ከኔ የተሻላችሁ ብዙ ነገር የምታውቁ ሰዎች ትኖሩ ትችላላችሁ። ሳሚ አንተን ጨምሮ ገስት ላይም ሆነ ይሄን ነገር ለማዋየት ያክል ነው። በዛ ዙሪያ ብዙ ጊዜ የእግዚአብሔርን መልክ የለበሱ ሰዎች መልአክ የሚመስሉ የሰይጣን ደቀ መዛሙርቶች ብዙዎች ይገኛሉ በእንደዚህ አይነት ያምልኮ ቦታና የሆነ በመዋቅም ባለመዋቅም ሳውቅ ወጥቻለሁ፣ ሳላውቅ ግን ገብቻለሁ፣ ተበልቻለሁ። ህይወቴን ህሊናዬን እግዚአብሔር አምላክ የሰጠኝና አምሮ ሀብቴን ንብረቴን ሙሉ በጣም በብዙ ሁኔታ በዝብዣለሁ በዛ ሁኔታ እና አሰራሩ በጣም የሚገርም ነው። ግብሩም የከፋ ነው። ምን ለማለት ፈልጌ ነው? ሰዎቹ ለካ እንደዚህ ብዙ አይነት ነገር ያሉ መቼም አንዳንዴ ብዙ ነገር ካላየን የምናውቀው ነገር አይኖርምና እኔ ከቤቴ ነበር እንዲሁ ብድግ ብዬ የሄድኩት በሰው አማካኝነት ና ተብለሃል ምናምን ተብዬ ሄዳለሁ። ቤት ውስጥ ቤተ አምልኮ ነው። ትላልቅ የቅዱስ ሚካኤል የድንግል ማርያም ስዕል ተሰቅሎ በጣም በሚገርም ቦታ ቅዱሳን መላእክት እየተጠሩ እነዚህ ነው መማለድ እያለ ዛሬ እየፈረደ እንደዚህ ነገር ይሁን በማላቀበት ሁኔታ ገባሁ። አንዴ ተነካካው እንዳልወጣ አድርገው ሲስተማቸው ከባድ ነው። እንደዚህ ብዬ ማውራት አልፈልግም በዚህ ሰዓትና በዚህ ቦታ ብዙ ከዙም ማታውቁ ሰዎች ልትኖሩ ስለምትችሉ እና በዛ ሁኔታ ውስጥ ሆኜ እንዳልወጣ አድርገው ቢያንስ 16 ለ7 አመት ያክል እዛው ቆየሁ። ሰቆይ ግን ሙሉ እምነት አልነበረኝም። እኔ ማለት ይው በፈጣሪ ስለሚሉ ብቻ በፈጣሪ ነው እምነቴ። ያን ያክል ሰቆይ ግን እግዚአብሔር አሳልፎ አልሰጠኝም ነበር። በመጨረሻ ግን ሰዓት አእምሮዬን ወደ እግዚአብሔር ሳዞረው በቃ እኔ ሁለት አካል በራሴ ላይ ተፈራረቀብኝ ማለት እችላለሁ። እግዚአብሔር መንፈስና ርኩስ መንፈስ ማለት ነው። እና ብዙ ነገር ለአእምሮዬ ጥያቄ እየሰጠኝ ሲመጣ ከዛ መውጣት አሰብኩኝ። ዛው በነበርኩበት ሰዓት እኔ በዚህ እድሜ ብዙ ሀብት ንብረት ነበረኝ። ራሴ ምለው መኪና ነበረኝ፣ ባጃጅ ነበረኝ። ያን ሀብቴን ሙሉ በቀኛንን ሀብታም እናደርገው በማለት አሸጡኝ። ሙሉ ነገር ተበታተነ። መጨረሻ ላይ ነገሮቹን ሳያቸው ሰዎቹ በቃ እኔ ልገዛላቸው አልችል ሲል መንፈስ ከዚህ በፊት እንዳሉት የቤተሰብ መንፈስ ነበር። ፋዘሬ ጋር በጣም ያሰቃየው የነበረ አዳልሞት የሚባል የዛር መንፈስ ነበረ። ያ መንፈስ ይወድሃል፣ በቃ በዚህ አመት ውስጥ በጣም ተከብራለህ፣ ሀብታም ትሆናለህ፣ እንደዚህ ነገር ብለው አንዳንድ ነገር ያንገት የሆነ ነገር እንደገዛዘዙ ይገንዳ ምናምን እንደገዛዘዙ ከዛ ቤት ያን ነገር ገዝቸው እግዚአብሔር በሚያውቀው መቼም ንስሐን ለራስ ምን እናዘዛለን፣ ለጓደኛ ምን እናዘዛለን፣ ለካህን ምን እናዘዛለንና ያም ይሆናል። ያን ነገር ገዝቸው ቤቴ ከሄድኩ በኋላ በወላዲተ አምላክ ስም ለሊቱን ሙሉ በቃ ሰይጣን ሲጨፍርብኝ አደረና አንድ ቀን ገዝቸው በነጋታው ያን ሙሉ ነገር አውጥቼ ጣልኩት። ያን አድርጌ ግን ለመጀመሪያ ጊዜ እኔ ጣና ቂርቆስ ገዳምን ታውቁት ይሆናል ወደዛ ነበር ሊሄድ ያሰብኩ። ሲሄድ ስልክ እየተደወለ መሄድበት መንገድ እየተጸና ህይወቴን ሁሉ ሊያጠፉኝ ነበር የነበረው በጣም በሚከፋ ሁኔታ። የነሱን ስራ ከመጀመሪያ እስከ መጨረሻ ስለማቅና እግዚአብሔርን እየጠየቅኩኝ ከዛ እንዴትም ወጣው። ግን እዛም ሄጄ ለካኔ ትክክለኛ በጣም መንፈስ እኔ ውስጥ በጣም ተዋርሶኝ ስቃይ ውስጥ ነኝ። ያን ሁሉ ግን አላቅም። በሰውኛ አእምሮ ደህና እንደሆንኩ ነበር የሚሰማኝ። መቋቋም አልቻልኩም። በቃ 2 ሳምንት ሱባኤ ተሰጠኝ። በሳምንቱ ጥዬው ወጣሁ በሳምንቱ። ከዛ ቤት ስወጣ ቢያንስ ያን ሁሉ ንብረት ከ3 ሚሊዮን ብር በላይ ጨርሼ 200-300 ሺህ ብር ይዤ ነው ወጣሁ። ከዛ ከወጣሁም እንግዲህ ሰው በጣም አመን ነበረ። ብዙ አጋጣሚ ያይሎ ሲራሲሮ አገር አካባቢ እንዳልቀመጥ አደረጉኝ መጨረሻ ማለት ነው። እንደዛ አድርገውኝ ተነስቼ ወደ ሰውሯ ማርያም ወደዛ ሄድኩ። እዛም ሱባኤ መጨረስ አልቻልኩም። በቃ አንደኛ ያሳለፍኩት ህይወት ያጣሁት ሀብት ንብረት ሰዎቹ በሰውኛ ሲሮን የሚያሳድዱኝ ነገር ኔጋቲቭ ነው የሚታሰበኝ። ፖዚቲቭ የሚባል ነገር ጭራሽ ሊታሰበኝ አልቻለምና ተሰቃየሁ። ተነስቼ እንዲሁ እንደምታዩት ወደ ደብረ ሊባኖስ ሄዱ። ልጨርስ አልቻልኩም። እስካሁን ድረስ ስቲል 1 አመት ሙሉ ሆነኝ። በዛም ዞራለሁ። ግን እኔም መጽናት አቃተኝ። ፖዚቲቭ ነገርም ሊታሰበኝ አልቻለም። ያ ፊት ላይ አቅ የነበርኩት ዕውቀት ሁሉ ጠፋብኝ። ሁሉ ነገር ጠፍቶብኝ ግራ ገባኝ። ዝም ብዬ ስቲል አሁን በዚህ ሰዓት አዲስ አበባ ነኝ። አንድ ስራ መስራት አልቻልኩም። በቃ
ልሰራ ስል ሌላ ነገር ልናገር ስለም ንግግር የሆነ ነገር በቃ ህይወቴ ሁሉ ምስቅልቅል አለብኝ መጨረሻና ምን ማድረግ እንዳለብኝ ለራሱ በጣም ጥያቄ ሆኖብኛል። ወይ ወደ እግዚአብሔር በጥልቀት ተጠግቼ እግዚአብሔርን አልጠየኩም ወይ ደግሞ በሆነ መስመር ወጥቼ የሆንኩት ነገር የለምና ግራ ገብቶኛል። ስቲል በዚህ ላይ የሆነ ነገር እንግዲህ እናንተም ሳገኝ ደስ የሚል ሐሳብ ስለሆነ ያው ደጋግሜ ጠይቄ ነው የገባው ስለሆነ ሳሚ ጨርሻለሁ። እሺ ወንድሜ ያው እኔ እንግዲህ ብዙ መሰጥ ነገሮች ላይኖሩ ይችላሉ ግን ያው በደንብ የምታውቀው ነገር ስለሆነ ኦሬዲ አንተ ያልነቃህ አይደለህ ኦሬዲ የነቃ ስለሆንክ አንዳንድ ነገሮችን ብቻ ነው ልልህ የምችለው ማለት ነው። ወንድሜ በመጀመሪያ ነገር ችግርን ከመሰረቱ ታውቀዋለህ። በቃ በዚህ ነገር ይሄ ነገር ማን እንደሚያደርግህ ከምን እንደመጣ ወዴት እንደወሰደህ በደንብ አድርገህ ይሄን ነገር ታውቀዋለህ። አሁን ግን የጎደለው ምንድነው ይሄን ነገር ለማሸነፍ ወይም ደግሞ ይሄን ነገር ለመቋቋም አንተ ምን አድርገሃል የሚለው ነገር አንተ ማስረዳህን መጠን ያን ያክል ብዙ ያደረገው ነገር የለም ማለት ነው። ያ ነገር ደግሞ ይሄን መከራ ሲያደርስብህ የነበረ ርኩስ መንፈስ ይሄን ሁላ ህይወት እንድታሳልፍ ያደረገ መንፈስ ጊዜና እድል እያገኘ ነው ማለት ነው። አንተ ነቅተህ በቸልተኝነት ባለፍክ ቁጥር የሱ እቅዶችና የሱ ተግዳሮቶች ማለት ነው እየበዙና ኃይላቸው እየጨመረ ነው የሚመጣው ማለት ነው። ስለዚህ ባወክበት በነቃክበት ቅስፈት ውጊያውን መጀመር መቻል አለብህ ማለት ነው። ይሄ ርኩስ መንፈስ ውጊያውን አንተ ጀመርክም አልጀመርክም እሱ አያቆምም ማለት ነው። ምክንያቱም አንደኛ እሱ ፈልጎ አንተ ስለናከው አንተን መበቀልም ይፈልጋል ማለት ነው። ምክንያቱም ከአባት ስለመጣ አንተ እንድትወርስና አንተ እንድትቀመጥ ወይ ደግሞ እንድትፈርድ ይፈልጋል ማለት ነው። አንተ ደግሞ ያን ነገር አትፈልግም። አንዳንዴ መንፈሱም የሚክደውን ሰው በኋላ ላይ የሚክደውን ሰው የሱ ያልሆነውን ሰው አይቀመጥበትም ማለት ነው። ግን በውጪ ሆኖ መከራህን ያበላል ማለት ነው። መከራህን ህይወት እንዲያስጠላ አልፎም ተርፎ ደግሞ ሊገልህም ሁላ ሊፈልግ ይችላል ማለት ነው። ያ ነገር ስላለ ወንድማችን አንተ የአምልኮት ህይወት በደንብ አድርገህ መጀመር መቻል አለብህ ማለት ነው። በደንብ እሱም ደግሞ የአምልኮት ህይወት ሲጀመር ደግሞ ምንድነው በንጹህ ልብ ማለት ነው። በንጹህ ልብ በንስሐ ነው መጀመር ያለብህ ራሱ ማለት ነው። ምክንያቱም በማወቅ ባለማወቅ ያደረካቸው ነገሮች ስላሉ ማለት ነው። ስለዚህ እዛ ቦታ ላይ ስትገኝ የምትዋረሰውም የምትወስደውም ነገር ስለሚኖር ማለት ነው። ስለዚህ የአምልኮት ህይወት መጀመር ግድ ይላል ማለት ነው። ግን እውነት ከዚህ ነገር ነፃ ለመሆን ብቻ እሱን ለማሸነፍ ብቻ ሳይሆን ይሄን ነገር ከድተህ ይሄን ነገር አልፈልግም ብለህ ግን የነፍስ ጌታና የነፍስ ፈጣሪ የሆነውን አጋዕዝተ ዓለም ሥላሴ ጌታ መድኃኒታችን ኢየሱስ ክርስቶስን እሱን አምነህ እሱን ወደህ አፍቅረህ ፈልገህ ስትገባበት ነው እግዚአብሔርም ስራው መስራት የሚጀምረው እንጂ ከዚች ነገር ብቻ ለጥቅምህ ማለት ነው ነፃ ለመሆን ስትገባ ነገሮች ሁሉ አይሄዱም አይሳኩም ማለት ነው። ምክንያቱም እግዚአብሔር የወደፊትን የሚያውቅ አምላክ ነው። እግዚአብሔር ከጊዜ ውጪ ነው ያለው እና ነገ ከነገ ወዲያ ይሄ ነገር ቢያሟላልህ ምናልባት ዞር ላታየው ትችላለህ እና እግዚአብሔር አንዳንድ ጊዜ ዝም የሚልበት ምክንያት ስላለው ማለት ነው። ስለዚህ አሁን አንተ ብዙ ነገር ታውቃለህ። ስለዚህ የሚያስፈልገው ምንድነው መናፍስት ውጊያን መጀመር ማለት ነው። መጸለይ፣ መስገድ፣ መቀጥቀጥ፣ መንፈሱን ማሰር መቻል አለብህ ማለት ነው። አሁን ቅድም ስላት የነበረው አለ ለእህታችን ማለት ነው። አሁንም እንደዚህ መከራን የሚያበዛብህ ነገሮችን የሚለብህ ነገር ይሄ የዛሩ መንፈስ ነው እንግዲህ አሁን ያለው ማለት ነው። እድልህን የሚወርሰው በረከትህን የሚያሳጣክ በሄድክበት ሁሉ ቦታ ተቀባይ እንዳይኖርክ የሚያደርገው ሰው የሚያስነሳብክ ያልሆነ ሰው በህይወት ላይ አምጥቶ የሚያስቀምጥብክ ይሄ የዛሩ መንፈሱ ነው ማለት ነው። በቃ ምክንያቱም ሰው ሆነ እንድትኖር አይፈልግም። በቃ ይሄ መንፈስ ሁልጊዜም ተርመጥመጠ ማቀቅ አከህ ወይም ደግሞ የሆነ ነገር ሆነ እንድትሞት ነው እንጂ የሚፈልገው አንተ ተስተካከለ ህይወት እንዲኖር አይፈልግም ማለት ነው። ስለዚህ ይሄ ነገር ስላለ ነቅተህ በደንብ የሚያረጋህ ነገር በደንብ ስለምታውቀው ስራ መስራት ይጠበቅብሃል መጀመር አለብህ ማለት ነው። ስለዚህ መቀጥቀጥ ስትቀጠቀጥ ብዙ ጊዜ ቅድም እንዳልኩት የዛር መንፈስ ጀርባ ላይ ነው የሚቀመጠውና በጀርባ ያድር የምትኖር የዛር መንፈስ ከእናት ከአባት በውርስ የመጣ ከልጅነት እስከ እውቀት መሰናከል ያበዛህብኝ በረከቴን ያራክ እያልክ ማለት ነው። ታሰር በሊቀ መላእክት ቅዱስ ሚካኤል ስም ታሰር፣ ስራህን አቁም እያልክ እየቀጠቀጥክ እየሰገድክ እየጸለይክ ቢያንስ በቀኑ ሳትሰግድ ላለመዋል መሞከር ማለት ነው። ገብቶሃል? ይችንችን እያልክ ጸበል እየተጠመክ
እንግዲህ እግዚአብሔር አምላክ ስራውን በአንድም ሌላ መንገድ ይሰራል ማለት ነው። ያንተ ግን ትጋት ያስፈልጋል ማለት ነው። ኦልሬዲ አንተ አውቀዋል። አሁን ምንም የማያውቁ ሰዎች ሲመጡ እንደምላቸው እስኪ መጀመሪያ የቤተሰቦቻችሁን ህይወት አጥሩ፣ እስኪ የቤተሰቦቻችሁን ህይወት ጠይቁ። በምን አይነት ውስጥ የነበሩት በምን አይነት ያመልኩ ነበር ወይ ብለን የምንጠይቀው። አንተ ኦልሬዲ ታውቀዋለህ። እኔ በእርግጥ እንዳውቅ ያደረገኝ ነገር ምን አለ መሰለህ? ሰዎቹ ናቸው ያነቁኝ። እግዚአብሔር በሚያውቀው እዛው ያለችዋ ሴት ናት እንደዚህ አይነት ነገር የምትሰራው በተዋርሶ እና የአባትህ መንፈስ እንደዚህ አይነት መንፈስ አለበት ትለኛለች። እኔ ፈንዳ ብዬ ስቃለሁ። መጨረሻ ላይ እንግዲህ ክቡር ዳዊት እንደተናገረው ሰው የእግዚአብሔር ቤተ መቅደስ ነው ይባላል እና እኔ በዛ ልክ ነበር የምኖረው። መጨረሻ ላይ ይህን መንፈስ ስባ ቀጥታ እኔን የሆነ ነገር ልታስጀምረኝ እንዳለች በአራዊት በህልሜም በምንም ሲያሯሯጠኝ አደረ። በቃ የመጨረሻ እኔ እኮ የእግዚአብሔር ቤተ መቅደስ ነኝ፣ እኔ ስላሴ የፈጠረ ፍጥረት ነኝ፣ ከዚህ ወጥተህ እዛ እስከምትደርስ ትሞታለህ ሁሉ እያሉኝ ማለት ነው። በእውነቱም ልሞት ነበር። የሚገርመው በጣም ነው የሚገርም ሳሚና ያን ሌሊት ከእንቅልፌ ሲቀሰቅስ ስነሳ ሌሊቷን ተቀምጫለሁ። አቡነ ዘበሰማይ ስደግም ወደ እግዚአብሔር ዙሬ ማላቀውን ለድንግል ማርያም እውነት በጣም የሚገርም ስነ ጽሁፍ ጽፌ ነው ለኪዳነ ምሕረት ተማጽኜ ወጣሁት። ከዛ ማለት ነው በቃ በኪዳነ ምሕረት ነው የወጣሁትኝና ሲያቅተኝ መጨረሻ ምን እንዳደረጉት ታውቃለህ? ደውዬ በቃ ለነፍስ አባቴ ደውዬ በእንደዚህ አይነት መንገድ እንደዚህ አይነት ነገር ሂጄ ነበር። እኔ ግን ነፍሴ ከስጋዬ ቢለይ ለራሱ ያስጨንቃል። መንፈሱ ዋናው ዓላማ ያ ነው በቃ እና እንደዚህ ነው ብዬ ነግሬው ምንም ችግር የለውም ብሎ ጸሎት ይዞልኝ ምናምን ገጠር የሚኖር ነፍስ አባቴ ነበር። በዛን ያክል ርቀት በዛን ያክል ስቃይ ነው የወጣው። ግን ሰዎቹ አሁንም ቢሆን እዛ ሙሉ የሚያመልኩት ትልልቅ ቦታ የመንግስት ባለስልጣን ይሆኑ በዛ አምልኮ ስር የሚኖሩ አሉ። ብላሳውን ካለው ከወቅታዊ ከፖለቲካ ሁኔታ ጋር ተያይዞ ደግሞ አላፊ ምናምን የሚባሉት ዛፋኑ አመራር ውስጥ ያሉት አሉና ሀገር ውስጥ ሊያስኖሩኝ አልቻሉም። በቃ እኔን ቢያገኙ በቀጥታ ሊመቱኝ ወይ ሊያስመቱኝ እስከመፈለግ ድረስ ማለት ነው። እኔም የመጨረሻ ተስፋ በቆረጠ መንፈስ ትልቅ ሚዲያ ላይ ለራሱ ያ ቀደም የነበርኩበት ሁኔታ ቢኖር ብዙ ዋጋ ከፍዬ ሚዲያ ላይ ይህን የነሱን አሰራር ሙሉ ለሰራ ትልቅ ረጅም ርቀት ሄጄ ነበር። ግን አእምሮ የነሱኝ የሆነ ነገር እንደዛ ሆኖ ግራ ተጋባሁ እንጂ በጣም የሚገርም ነው። ከእንደዚህ አይነት ፈተና ማንኛውም ሁላችንም እግዚአብሔር ይሄን ፈተና እንድታልፍ የሚያደርግህ ይሄው መንፈስ ነው። ገብቶሃል አይደል? ይሄን ነገር ሁሉ የምታደርግ በቃ እስኪ እዚህ ደረጃ ላይ እንድትደርስ ያደርግሃለው ይሄው የዛሩ መንፈስ ነው ማለት ነው። የስለት ልጅ ነህ? ይሄ ለታቦት ተሰጣ ወይስ እንዴት ነው? ኧረ ቤተሰብ እኔም በጣም ከልጅነት የጀመሩ ትንሽ አስተዳደጊ በህመም በእንደዛ ነው ያደጉ። ቤተሰብ በጣም ይወዱኛል ከቤት ማለት ነው። በቃ ሙሉ ቤተሰብ 9 ልጆች አሉ። ከ9ኙም በተመረጠ ሁኔታ ቤተሰብ ይሄን ነው የሚወዱኝ። በእኔ ማዘን በጣም ነው የሚያዝኑት የሚቆራመዱት። ስቲል እስካሁን ድረስ ውስጣቸው ያልተሰበረ ወንድሞቼ የሉም፣ እናቴም አባቴም ጭምርም ማለት ነው። ለታቦት ነው የሰጡህ? ለምሳሌ ለቅዱስ ገብርኤል ለቅዱስ ሚካኤል አይደለም? ማር ነፍስ አባት አለኝ ራሱ ይቻላል እንትን የክርስትና አባት ማለት የሚባል አለ። ኦኬ ለሰው ነው የሰጡህ? አዎ እንጂ የስለትም ልጅ ነው አይደለህም? አይደለም። ኦኬ ብዙ ጊዜ እንዲህ የስለት ልጆች ሲሆኑ ማለት ነው እንግዲህ ገጠመኝ ላይ እንደምንሰማው መመራችን እንደሚያስተምረው እንግዲህ ጠባቂ መልአክ ብዙ ጊዜ ይጠብቃል እና እንደዚህ አይነት ነገር ላይ ስለ ልጆች ሲሆኑ ልክ እንዳንተ ነው ካድሙ ውረሱ ተቀበሉ ሲባሉ ብዙ ጊዜ እንትን አይሉ ማለት ነው። ጠባቂ መልአካቸው ስለሚጠብቃቸው ብዙ ጊዜ አይስማሙም እንደዚህ ነገር ላይ እና ጥሩ ነው። እንደዛም ሳይሆን እንደዚህ መሆን መልካም ነገር ነው። አንተ ዋናው ነገር መድረሻህን ማወቅ ነው። በቃ የነፍስህን ድርሻ ነፃ ፈቃድ ተጠቅመህ አንተ ያንን ነገር እንትን ብለዋል። ኦልሬዲ በልብ ወስነዋል። ገብቶሃል? እግዚአብሔር ደግሞ ይህን ውሳኔህን ያውቃል። ስለዚህ አንተ ምንድነው ማድረግ ያለብህ? መበርታት ነው። በቃ ጋሻና ጦርን ምንትን ማለት አለብህ። በቃ መታጠቅ መቻል አለብህ። ገብቶሃል? በባዶ እጅ ውጊያ ማለት ነው። አሁን ለምሳሌ አንድ ሰው ያለ ሳይጸልይ ሳይሰግድ ንስሐ ሳይገባ ወይ ደግሞ ቅዱስ ቁርባን ህይወት ሳይጀምር ከእነዚህ አይነት ነገር ጋር ታጋለው ለማሰብ በጣም ከባድ ነው። ቤልክን ስትሰቃይና እንትን ስትል ነው የምትኖረው ማለት ነው። ግን ጋሻና ጦር መያዝ መቻል አለብህ ማለት ነው። እሱ ጦር ይዞ እሱ መድፍ ይዞ ሲመጣ አንተ ጋሻና ጦር መያዝ መቻል አለብህ። አንተ ጋሻና ጦር ማን ነው? እግዚአብሔር አምላክ ነው ማለት ነው። ጾምህ፣ ጸሎትህ፣ ስግደትህ፣ ንስሐ፣ ቅዱስ ቁርባንህ ለአንተ ጋሻና ጦር ነው ማለት ነው። ስለዚህ ወንድማችን ምንም ተደጋጋሚ ነው የምነግርህ፣ ግዴታ የአምልኮት ህይወት በደንብ መጀመር መቻል አለብህ። በቃ ማሸነፍ ደግሞ ታሸንፈዋለህ። የእግዚአብሔር ኃይል የማያሸንፈው ነገር አይኖርም ማለት ነው። ስለዚህ አንተ እግዚአብሔርም እዚህ ድረስ ያደረሰኝ በቸርነቱ ትንሽ
ሰርግም በዛ በገጠሩ ማህበረሰብ ትንሽ መቼም ታውቀዋለህ የገጠር ሰው ፈሪሃ እግዚአብሔር አለው ትንሽ አንዳንድ ነገር እንትን ይላል ከዛ አንፃር ቀና ልብ ስላለኝ ነው ብዬ አስባለሁ መቼም የኔ እግዚአብሔርና እግዚአብሔር የዋህ ልብ ነው የዋህን ያያል በነገራችን ላይ በእውነት በጣም እግዚአብሔር ልብና ኳይት ነው የሚመረምረው ወንድማችን ስለዚህ በቃ አሁን ምንድነው ማድረግ ያለበት በቃ አንተ በንጹህ ልብ ወርዲ ንጹህ ማለት እግዚአብሔርን ተወዷለህ አሁን ከነገርህም በቃ እግዚአብሔርን በጣም ነው እንትን የምትለው ስለዚህ አሁን በዚህ ልብ በተሰበረ ልብ አንተ ወደ አምልኮት ቤት መግባት አለብህ ማለት ነው ድካም አይሰማ ስለ ለምንድነው ሰው ነን ድካም ይሰማሃል ግን አትፍቀድለት በቃ እንደው ለመጸለይ ፈልገህ አይ በቃ ጸልይ ተኛውና ሲል ተነስታ ትተኛለህ ምክንያቱም እሱ አንተ እንደምትተኛው ይተኛልህ አንተ በተኛህበት ሰዓት ማለት ነው ቁጭ ብሎ ሌሊቱን ሙሉ ማለት ነው ነገ አንተን ምን እንደሚያደርግ አንተን በምን እንደሚያሰቃይ አንተን በምን እንደሚፈትነ ሲቀምርልህ ነው የሚያድረው ማለት ነው እረፍት የለው እረፍት ለሌለው ሰይጣን ለምንድነው እኛ እረፍት የምንሰጠው ምንድነው እኛ የምናርፈው ምን ሞልቶ ነው እኛ የምናርፈው ስለዚህ ስራ ያስፈልጋል ማለት ነው ወንድማችን ሳታክት በትንሹ ጀምር አሁን ላይ ያለ ህይወት እንዴት ነው የስግደት ላይ እና ጸሎት ላይ እግዚአብሔር ይመስገን አሪፍ ነው ምንም ማለት እችላለሁ ግን አሁን የፊቱ አቋም የለኝም ታውቃለህ ፊት ለእግዚአብሔር ያለኝ ፍቅር በቃ እግዚአብሔርን የመረዳት አቅሜ የክርስቶስ ፍቅር በጣም በበለ ነበር ይገባኝ ነበር አሁን አእምሮ በቃ ልክ አይደለም ጸሎትን በማድረግበት ሰዓት ስግደትን በመሰለህ ምን አለ መሰለህ አሁን አዳልሞቴ መንፈስ የጥርጣሬ መንፈስም ጭምር አዳልሞቴ ካለ የጥርጣሬ መንፈስም አለ አሁን አዳልሞቴ ይሄ እንትን የሚለው ቤተሰብን በውርስ የሚያጣላ የሚያጨቃጭቅ ደም የሚያፋስስ እንዲሁም እምነትን የሚያስቀይር መንፈስ የዘር መንፈስ አዳልሞቴ ነው ገብቶሃል ለዛ ነው በነገሮቹ ላይ የምትጠራጠር ወይም ደግሞ በቃ አይደለ እንትን የምትለው ያለ ነገር ላይ እንዲቀንስ የሚያደርገው ከዛ በኋላ እኮ ቀንሶ እኮ በኋላ ላይ እኮ ሌላ ነገር ውስጥ ነው የሚከተል ገብቶሃል ለምልህ ስለዚህ አሁን አንተን የሚዋጋ መንፈስ ምን አይነት መንፈስ እንደሆነ በደንብ መማር መቻል አለብህ ማለት ስለሱ መንፈስ ማለት ነው እሱ ላይ ደግሞ አሁን ዩቲዩብ ላይ ገብተህ አዳልሞቴ መንፈስ ብለህ ብትገባ በደንብ ታገኘዋለህ ማለት ነው የመምህራችን መጽሐፍ ላይም አለ የመምህር ግርማ መጽሐፍ ላይ አለ በጣም ያብራሩበት ቦታ ማለት ነው ስለዚህ አዳልሞቴ መንፈስ ይሄን ነገር አውቀ እንደሚያደክም የምጸልይ ጸሎት እንዳይገባ በማድረግ ትርጉም በመስጠት እዛው ላይ እንድትመራመር በማድረግ ማለት ነው የጥርጣሬ ነገር በማድረግ የጥርጣሬ መንፈስ በመሳብ አንተ ልትጠራጠር ነገሮች እንዳይገቡ ቀድሜ ብዙ ያወቋቸውን ነገሮች ለራሱ ወደ ኋላ ተመልሼ እንዳስባቸው ያደርገኛል ታውቃለህ በልጅነቴ በክርስቶስ ፍቅር ብዙ ነገር አውቄ ስለ ድንግል ማርያም ፍቅር ገብቶኝ ስዘምርላት ሳለቅስ ያደጉልሽ ዛሬ ላይ መጥቼ የሆነ ነገር እንዴ እኔ የት እየሄድኩ ነው ምን ሁኜ ነው እንዴት ብዬ ራሴን ተወዛግቤ ወጥቼ ሄዳለሁ በቃ የሆነ ነገር ማለት ነው ልክ እንደዛ ያደርገኛል ፕላሳውን በዚህ ልክ ሁኜ በቃ ክርስቶስ ጋር መገናኘት ያለብኝ የት ሁኜ ነው ብዬ ሳስብ እዚህ ከተማ ሁኜም ክርስቶስ ጋር መገናኘት አልችልም ታዲያ የት ልሄድ ራሴ ጋር ጥያቄ ሆነብኝ የትላንትን ብዙ ነገር ዛሬ ላይ ማግኘት አልችልም ሌላ ቦታ መሄድ አልችልም ወደ አካባቢ ብሄድ ደግሞ ሰዎቹ በሴራ እኔና ያቆዩኝም ትንሽ በቃ ለማስጠፋት ብዙ ጥረት ያደርጋሉ ታውቃለህ በዚህ እድሜ በዚህ ወጣትነት እድሜ ደግሞ ወጥቼ ወደ አንዱ ገዳም ብሄድ እኔን የሚጋብዘኝ አይነት ነገር የለም ስለዚህ ምን አይነት አማራጭ ነው መጠቀም ያለብኝ ስል ዩቲዩብ ላይም በርግጥ አንዳንዴ መምህር ተስፋዬና መምህር ግርማን ጭምር ያይ ነበረ ለችም ኢትዮጵያ እና ኦርቶዶክስ አሁን ላይ ያለችበት ሁኔታ በጣም ነው የሚያወዛግበው እነሱን መጥቼ ማግኘት አልቻልኩም በአንዳንድ ሶሻል ሚዲያ ብቻ ነው የምከታተለው አዲስ አበባ ናቸው ሲባል ሰማለሁ በርግጥ አንድ ጓደኛዬ ሱራፌል ነው ራኤል ነው ያለኝ ሂጄ ነበር እያለኝ እሱን አሳየኝ ያልኩት ነበር እንደው ቀሲስ ሄኖክ ነበሩ አሁን ካናዳ ገብተዋል ግን ይመለሳሉ ቀሲስ ሄኖክ አሁን ጎሮ ኪዳነ ምህረት ሁልጊዜም አላቸው ፕሮግራም እሑድ አላቸው ሐሙስና ማክሰኞ እንደሚመስለኛል የቀባ ቅዱስ ታላቸው ሲመለሱ እንግዲህ እንትን ማለት ሄደ መሳተፍ ነው ይችላል ካናዳ ያሉት ግን ይመለሳሉ ጎሮ ኪዳነ ሄኖክ ማለት ስላሴ 44 ላይ ያሉ እንዴ ቀሲስ ሄኖክ ሄኖክ የሚሉ ስላሴ ማለት በማሙ አካባቢ ከቦሌ ሚካኤል ልፍ ብሎ የሆነ ቀን አንድ ቀን ተጸምቅ ያለው ይመስለኛል ወጣት መምህር ናቸው እሳቸው ሌላ ሄኖክ ተፈራ መስሎኝ እሳቸው ታቸው አሁን አቆማሪ ይመስለኛል ከለከለዋቸው አሉ ጀመሩ ድጋሚ አገልግሎት እንዴ እስኪ እሳቸው ጻፉ ከስር እስኪ ቀሲስ ሄኖክ ግን ቀሲስ ሄኖክ ወልደ ማርያም የወለላይቱ የሚሉት አባታችን ማለት ነው በጣም ነው አፋቸው ላይ የሚያምረው የወለላይቱ እመቤት ልጆች የሚሉት አባታችን ቀሲስ ሄኖክ
እሳቸው ግን አሁን ካናዳ ነው ያሉት፣ ግን ይመለሳሉ። አገልግሎት አላቸው ከአንድ ከ15 ቀን በኋላ ምናምን ከ20 ቀን በኋላ መመለሳቸው አይቀርም። ግን እሑድ ጎሮ ኪዳነ ምሕረት ሁልጊዜ ፕሮግራም አላቸው፣ እዛ ሜዳ መሳተፍ ይችላል። ስለዚህ አሁን ወንድማችን ማለት ነው ገብተህ በደንብ ተማር። ግን አሁን መንፈሱን ማሰር ጀምር። እሺ መቁጠሪያ ያለክ? የለኝም። መቁጠሪያ ግዛ። መቁጠሪያ ገዝተህ የምትቀጠቀጥበትን እንዴት ብለህ እንደምትቀጠቀጥ ምን እንደተባለ ነው የሚሰገድ ታውቃለህ? የአምልኮ ስግደቶችን ልዩነት፣ የክብር ምናምን እንዳሉትን ስግዶች ታውቃቸዋለህ? ሙሉ ለሙሉ እሱ እውቅና የለኝም። የሆነ ስግደት ስሰግድ ጊዜው በውስጥ ቴክስት አስቀምጥልኝ፣ እልክልሃለሁ። የአምልኮ ስግደት ምን ተብሎ እንደሚሰገድ፣ መቁጠሪያ ሲቀጠቅጥ ምን ብለህ እንደምትቀጠቅጥ እያነበብክ እንድትቀጠቅጥ ማለት ነው። እሱን እልክልሃለሁ በውስጥ። እሺ። ምክንያቱም አሁን መቁጠሪያ ሲቀጠቅጥ መንፈሶች የሚቀመጡበትን ቦታ አንድ ይነግርሃል፣ አንድ ማለት ነው። ሁለት ደግሞ ምን እያልክና እንዴት እያልክ መቀጥቀጥ እንዳለብህ፣ እንዴት ብለህ ማሰር እንዳለብህ ያስረዳሃል፣ ይነግርሃል ማለት ነው። ስለዚህ ልክ ከጸለይክ በኋላ ትቀጠቅጣለህ ማለት ነው። ከቀጠቀጥክ በኋላ ከዛ ትሰግዳለህ ማለት ነው። ከሰገድክ በኋላ የጸሎት ውሃን አዘጋጅተህ የጸሎት ውሃ ብለህ አልጋህን ረሽተህ ቤቱን ረሽተህ ራስን ደባብሰህ፣ ጾም ካልሆነ ጠጥተህ ከዛ ትተኛለህ ማለት ነው። እንደዚህ ያልክ ኢትዮጵያ ደግሞ ስለምትኖር ጠዋት እየሄድክ ጸበል መጠመቅ፣ የሰው ቤተክርስቲያን መጸለይ፣ እዛው መስገድ ማለት ነው። እንዲህ ያልክ ስትማጸን እግዚአብሔር አምላክ አያቆየውም አንተ ላይ ይህንን መንፈስ ማለት ነው። አንተ እሱን ከተማጸንከው፣ አንተ ልብ በሙሉ ከተመለሰ ምንም ማድረግ አይችልም ማለት ነው። ግን ምን ያስፈልጋል ወንድማችን? ቆራጥነት ያስፈልጋል። መቁረጥ ታውቃለህ? መቁረጥ ይፈልጋል። በቃ መንፈሳዊ ህይወት ቁርጠት ይፈልጋል። በቃ መቁረጥ አለብን። በቃ እስከዛሬ ህይወቴ እንደዚህ ነበረ፣ ብዙ ተሰቃይቻለሁ፣ እንደዚህ አይነት ህይወት ውስጥ ነው ያለሁት። አሁን ግን ይበቃኛል፣ በቃኝ፣ ወደ አምላኬ እመለሳለሁ፣ ወደ አምላኬ መመለስ አለብኝ ብለን መግባት አለብን። ያለበለዚያ ቆራጥነት የሌለበት መናፍስት ውጊያ ወይም ደግሞ መንፈሳዊነት ምንም በቃ ዋጋ የለው ማለት ነው። ስለዚህ ወንድማችን መቁረጥ አለብህ። እስከ መቼ ድረስ ነገ አደርገዋለሁ ዛሬ ጋር እያልክ ሳታደርገው እስከ መቼ ድረስ ትኖራለህ? እስከ መቼ ድረስ ይሄን ነገር እንደ ቀልድ ዝም ብለህ ታልፈዋለህ? ገብቶሃል? ስለዚህ ዛሬ ላይ ይበቃል፣ እዚህ ሊበቃ ይገባል ብለህ ራስን በደንብ አሳመን። ነጻ ፈቃድህን ለእግዚአብሔር አምላክ አሳልፈህ ስጠው። እግዚአብሔር አምላክ ሆይ አንተ እርዳኝ ብለህ ለምትወደው መልአክ አሳልፈህ ስጥ። የምትወደው መልአክ ማን ነው? ከመላእክት ሚካኤል አለ። ሚካኤል ደግሞ ጭራሽ አስሮ የጣለው ነው እንግዲህ። ስለዚህ ለሊቀ መልአክ ቅዱስ ሚካኤል አሳልፈህ ስጠው። ሊቀ መልአክ ቅዱስ ሚካኤል ሆይ እኔ አቅም የለኝም፣ እኔ ብርታት የለኝም፣ እኔ ደካማ ነኝና የሚዋጋኝ መንፈስ አንተ ተዋጋልኝ፣ አንተ ሰጥቻለሁ። አቤቱ መንገዴን ሁሉ አንተ ምራኝ። መንገዴ ለአንተ አሳልፌ ሰጥቻለሁ። በሄድኩበት መንገድ ሁሉ አንተ ምራኝ፣ መንገዱን አሳየኝ፣ አቅጣጫውን ምራኝ። የሚዋጋኝ መንፈስ ሁሉ አንተ ተዋጋልኝ፣ አንተ ቀጥቅጥልኝ፣ በሰይፍህ ቋርጠህ ጣልልኝ፣ አንተ እሰርልኝ ብለህ ለቅዱስ ሚካኤል ስጠው። ወር በገባ በ12 ድርሳኑን አድርስ። ከቻልክ ማታ መልካውን እየጸለይክ ተኛ። ጸሎቱና ስግደቱ እንዳለው ነው ማለት በተጨማሪ መልኩን እያነበብክ ተኛ። ከዛ በኋላ ሊቀ መልአክ ቅዱስ ሚካኤል ታየዋለህ ማለት ነው። ተአምራቱንና ስራውን ታየዋለህ የዛን ጊዜ ማለት ነው። አንተ ብቻ በንጹህ ልብ ሆነ በተሰበረ ልብ ሆነ ለሊቀ መልአክ ቅዱስ ሚካኤል አሳልፈህ ስጠው። ከዛ ደግሞ አንተ ከስር ስራ። ትንሽ ጸሎት ጀምር፣ ትንሽ ስግደት እያልክ ቀጥል። ልክ ላለው ስግደቶችንና ጸሎቶችን አንተ እየመረጥክ ለምሳሌ ዛሬ አንተ ምረጥ ጸሎቶችን። እሺ አንተ ዛሬ ለምሳሌ ውዳሴ ማርያም እንጸልይ ይችላል። ዛሬ ውዳሴ ማርያም፣ በዚህ ሳምንት ውዳሴ ማርያም ከጸለይክ በሚቀጥለው ሳምንት ደግሞ መቀየር ሌላ ጸሎት እንዲህ ያልክ። ምክንያቱም ሁልጊዜ ተመሳሳይ ጸሎት መጸለይ ከሆነ ብዙ ጊዜ የመሰልቸት ነገር ስለሚደርስብን ማለት ነው። እኛ ውዳሴ ማርያም ጸልይ፣ ከዛ በኋላ ቀጥቀጥ፣ ከዛ በኋላ የአምልኮ ስገድ፣ ከዛ በኋላ የጸሎት ውሃን እንዳልኩ አድርገህ ከዛ ተኛ። ይነጋል። ስራ ከሌለክ ጸበል ደረስ ብለህ ተጠምቀክ እዛው አስረክ ቀጥቀጠህ እንትን ብለክ ወደ ነበርክ በመመለስ ከዛ በኋላ ጧትና ማታ እንደዚህ ያርክ እንትን ማለት ነው። በትንሹ እያሳነስክ መጀመር ማለት ነው። ከዛ በኋላ እየጠነከርክ ደግሞ ትሄዳለህ ማለት ነው።
ስለዚህ በቃ ቆራጥነት ያስፈልጋል። በቃ ለመጀመር ዝግጁ ነኝ ዝግጁ ሆናለሁ ብለህ መጠየቅ አለብህ። እግዚአብሔርም ደግሞ ለምነው በቃ ብርታት፣ ጉልበት፣ ኃይል ሁነኝ፣ እኔ ደካማ ነኝ፣ እኔ ትቢያ ነኝና እባክህን አምላኬ ወይ እርዳኝ። እኔ ምንም ነገር የለኝም፣ መዋጋበትም አቅም የለኝም፣ ምንም ነገር የለኝም ከአንተ ውጪ ምንም ኃይሌ ብዬ የመመካው ነገር የለኝምና ነፍሴን ለአንተ አደራ ሰጥቻለሁ፣ ነጻ ፈቃዴ ለአንተ ሰልፌ ሰጥቻለሁና ጌታ መድኃኒታችን ኢየሱስ ክርስቶስ ሆይ እባክህን እርዳኝ ብለህ ለሱ መስጠት ነው። ከዛ በኋላ ያግዛል። እንኳን እንደዚህ ብለው ሳትለውም ካለበት ነገር ጎትቶ አውጥቶ ያመጣል ማለት ነው። እንኳን እንደዚህ ብለው ማለት ነው። ስለዚህ እቺ ነገር አድርግና ወንድማችን በርታ። አሁን ግን አንተ ስለምትዋጋው መንፈስ ዩቲዩብ ላይ ሰርች አድርገህ ተማር። እሺ አዳልሞቴ መንፈስ ብለህ ሰርች አድርግ። የመምህር ትምህርት ሊመጣል ይችላል። የአባታችን የመምህር ግርማም ትምህርት ሊመጣል ይችላል። ስለ መንፈሱ ባህሪ፣ ስለ መንፈሱ ሁኔታ ምን እንደሚያደርግ በምን እንደሚፈት ምናምን ነገር በደንብ ዩቲዩብ ላይ የእሱ ትምህርት የሞላው ሲጀመር የአዳልሞቴ መንፈስ ብለህ ጻፍ። ከዛ በኋላ ይመጣላል። በደንብ ተማርና ከዛ በኋላ እየተማርክ ጸሎትን እየቀጠልክ ከዛ በኋላ እግዚአብሔር አምላክ እንግዲህ ያግዛል ወንድማችን። እሺ ሳሚ አመሰግናለሁ ወንድሜ። በውስጥ ቴክስት አስቀምጥልኝ እልክልሃለሁ። ሰማለን ወንድማችን የእንትኑ እልክልሃለሁ። እንልክላችሁ የምትፈልጉ ሰዎች በውስጥ አስቀምጡልኝ፣ ቴክስት አስቀምጡልኝ በውስጥ ለኔም ላክልኝ በሉ በውስጥ የመቁጠሪያ መቀጥቀጫና የአምልኮ ስግደት እና የክብር ስግደት የሚሰገዱ የማታውቁ ሰዎች ካላችሁ እልክላችኋለሁ። እያነበባችሁ እንድትሰግዱ ማለት ነው። እንደዛ አይምሯችሁ ሀሳብ ይላል ይቀላችኋል። በአይምሯችሁ እስከምትይዙ ድረስ ማለት ስግደቱና ጸንቱ ቅጥቀጣው እና በውስጥ ላኩልኝ እልክላችኋለሁ። እሺ ቀጤታችንና በቃ እንዝጋ። መስማ ራሱ ተደፈ አይ እኔ ምን ነገር ካይልኝም እና ለቃል ህይወት ያሰማልን ወንድማችን እና በዛ ላይ ደግሞ ከቻላችሁ ሁላችሁ በዚህ ያላችሁ ከመታኛችሁ በፊት መልካይ ቅዱስ ሩፋኤል አድርሳችሁ ተኙ። በዛ ላይ ደግሞ አባቴ ቅዱስ ሩፋኤል ማለት ሰዳዲ አጋንንት ነውና ያው አጋንንት ያባርራል። በዛ ላይ ደግሞ ጥሩ ነው፣ ጥሩ የሆነ እንቅልፍ ነው የምትተኙት። ህልም የምታዩት ደግሞ ስነ ስርዓት ያለ ህልም ነው። እንቅልፉ ደግሞ ሌል በቃ የተመቸ ነውና ከቻላችሁ መልካይ ቅዱስ ሩፋኤል አድርሳችሁ ተኙ። በዛ ላይ ደግሞ ማለት አጭር ነው መልካይ ቅዱስ ሩፋኤል፣ ረዘም ያለ እንደ ቅዱስ ሚካኤል አይደለም። የቅዱስ ራኤል፣ የቅዱስ ሩፋኤል፣ የቅዱስ ገብርኤል ያው አጭር ስለሆነ የቅዱስ ሩፋኤል ከመተኛችሁ በፊት ውዳሴ ማርያም ካደረሳችሁ፣ በዛ ላይ የቅዱስ መዝሙረ ዳዊት ከጨረሳችሁ የቅዱስ ሩፋኤል አድርሳችሁ መልኩ ብትተኙ ከቻላችሁ ነው። ካልቻላችሁ ደግሞ ድርሳኑ አድርሳችሁ ቅዱስ ሩፋኤል አባቴ ሰዳዲ አጋንንት አንተ ነህና ጠላቶቼ ያባርርልኝ፣ አንተ በአክናፈ ጋርደኝ በብርሃን መስቀል ባርከኝ ብላችሁ ያው ተኙ ማለት ከተሞክሬ ነው። አዎ ልክ ነሽ። በቃ መጸለይ የምችሉት ነገር ጸልዩ፣ በደንብ ተማሩ። ስለ ሊቀ መላእክቶች ስለተሰጣቸው ጸጋ በደንብ መርምሩ እና ተምራችሁ ከዛ በኋላ የነዛን መላእክቶች በረከት ለመጋራት የእነሱን መልካም ድርሳ ለማድረስ መሞከር ነው። አሁነታችን እንዳለችው የቅዱስ መልአክ ቅዱስ ሩፋኤልን ማድረስ መልካም ነው። የቅዱስ ሚካኤልንም የቅዱስ ገብርኤልንም ያገኛችሁትን እንትን ማለት ነው እና እንደዛ አድርጉ። እሺ ሳሚ በቃ እህታችን ቃል ህይወት ያሰማልን። ሳሚ በውስጥ ጽፍላለሁ። ስለነበረን ቆይታ አመሰግናለሁ። አሜን። እሺ ወንድማችን በርታ። የተረጋጋ እረፍት ብቅ የሚለው እግዚአብሔር ተከፈት። ተከፈት? እግዚአብሔር ተከፈት።